አሁን የሮናልዶን ቃል በቃ ቆጥሬ ነው የምረከበው። አንድ በአንድ ነው የምረከበው። እንዲህ በሳውዲ ፕሮ መፋታሽ መስሎሻል? እንዲህ ፈለውን ያገባው ነው ይቷል ጩጬው ያገባው ቁጣት ምት ሊቀዝኑ እኮ ነው እንደለመዱት እኮ አናተር ሊቀዝን እኮ ነው። ሁለት ባዶ እየመራ አስረግጦለት እኮ ነው። ሁለት ጎል አስረግጦ ከቶለት እኮ ነው። ፈልፈላው ጩጬው ሮናልዶ ትበለዋታላችሁ ነው። በግድ እኮ ነው የበሉት እኮ በግድ እንዲያስደስተኝ እንጂ እግር ኳስ እንዲያስደስተኝ እንጂ ተወጧል። አባቴ ተወጧል። ይሄ ሳምንት ደግሞ የደስታ ሳምንት ነው መሰለኝ። ማን 4-1 አልናስር አሸንፈው የሳውዲ ፕሮ ሊግ መብላታቸውን አረጋግጠዋል። በስማ ማን ሮናልዶ ዛሬ ፍሪኪክ በል ምን በል 2 ጎል አገባ። ይሄ ሰውዬ ግን እድሜው ኖርማል ነው ወይ? እድሜውን መጣናት የለበትም? ኖርማል ሰው እንደዚህ አሁን ይሄ ሰውዬ ማን 41 ዓመት ላይ ሆነ እንዴት ነው እንደዛ አይነት ነገር የምታደርገው? ማን አልናስሮች አሸንፏል። ክርስቲያኖ ሮናልዶ ማን እያለቀሰ ተመልከቱት እዚህ ጋር ምን አይነት አረ በስማ ምን አይነት ሳምንት ነው እያሳለፍን ያለ የተባረከ ሳምንት እንዴ! ማን አልናስር በዚህ አርሰናል በዚህ በስማ ስማቸው ራሱ ማን በጣም ደስተኛ ነኝ በዚህ ሳምንት። እኔ ማንንም ሰው ከዚህ በኋላ ያስከፋኝ አይችልም። ይሄ አመት በሚገርም ሁኔታ መጠናቀቅ አለበት ማለት ነው። ወርልድ ካፕ ላይ ደግሞ ታስደስተናለሽ ማን በጣም እንደምታስደስተኝ እርግጠኛ ነኝ። በጣም ያበድ እነዚህ ሰዎች እኮ ለአመታት የሳውዲ ፕሮ ሊግን አላሳኩም። ከአልናስር ጋር ለመጀመሪያ ጊዜ ክርስቲያኖ ሮናልዶ የሳውዲ ፕሮ ሊግን አሳካ ነው ማለት ይሄ ሰውዬ ማለት ለአልናስር ብቻ አልነበረም ሲጫወት የነበረው ለሳውዲ ለሊጉ ለፕሮ ሊጉ ነበር ሲጫወትላቸው የነበረውና እሱ ይሄን ሊግ ከረገጠ በኋላ ምን ያህል ሊጋቸው እንደተቀየረ በግልጽ የሚታይ ነው። በዚህ ሲዝን ብቻ በሁሉም ውድድሮች 30 ጎል ነው ያስቆጠረው ማንዬ። ይሄ በ40 አመቱ ማለት ጤነኛ ነው ጤነኛ ነው ማለት ሄደበት ሁሉ ሊጉን አሳክቷል። 973ኛ ጎሉ ላይም ደርሷል ነው ማለት እና አሁን 1000 ጎል ላይ ይደርሳል ነው ጥያቄው። እስኪ መልሱ እናንተ ገምቱ። እስኪ 4 ገምቱ። ካለፈ ነው እንጂ ይደርሳል። አልናስር ጋር ደግሞ የቀረው የሊጉ ዋንጫ ነበር። አሳካው ነው ማለት ይቻላል። ጀፍሬ ደግሞኝ ነው አግብቶ ነው የበላው። ይሄ ነኛ ንጉስ 7 ዓመት አይተውት ማያውቁትን ዋንጫ ነው ያሳያቸው። ይሄ ነው ንጉስ። ወንድን ግባለት። ክርስቲያኖ አንተን የወለደች ማህፀን ትባረክ። ዋንጫውን በልተነዋል። ግባለት። 2 ግብን ያስቆጠረው ክርስቲያኖ ምረፎ ቃቃ ናና ለፍልፍ ዋንጫ ምናምን እያልክ አያላገጥክ የነበረው በባለፈው በአሊላው ጨዋታ ይሄ ነው ዋንጫ ማጣት። በልተነዋል። ምረፎ ቃቃ ስታስጠሉ በማርያም በክርስቲያኖ ላይ ቁጭ ብለህ ትቋጥራለህ። ምን አይነት ቆሻሻ ናችሁ? በልተነዋል። ግባ። ዋንጫ አይንቅም ጠርጎ ይበላል ያገኘውን። እንዲህ ያለቀሰ እናንተ ታላግጣላችሁ። የእግር ኳስ ንጉስ ላይ በመድኃኒዓለም ወንድ ነው ጀግና። አፈን ያዘጋል ገና። ይሄ አፍ ውስጥ ይግባብ። እሱ ላይ የቋጠርከኝ ነበር። ይሄ አፍ ውስጥ ይግባብ። ጀማው ይሄንን ዋንጫ እሁድ ከአልናስር ጋር እናነሳዋለን። እሁድ ይሄንን ዋንጫ ከአልናስር ጋር አብረን ከፍ እናደርገዋለን። ከዚህ ጊዜ በኋላ እንኳን ደስ አላችሁ አልናስራውያን፣ ይመቻችሁ። ቢስሚላ ንጉሱ እኮ የሚለየው ለዚህ ነው። አልናስር ጋር ዋንጫ ነሳው ብሎ ያለቅሳል። የሚያለቅሰው ዋንጫ ስለናፈቀው አይደለም፣ ለብዙዎች መልስ ስለመለሰ ነው። ለአልናስሮች ለታመኑት ለነዛ ደጋፊዎች ዛሬ መልስ ስለሰጠ ነው። ለዛ ነው ያለቀሰው። የንጉሱ ወዳጆች እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ፋሚሊ ንጉሱ ያላሳካው ዋንጫ የለም። የአውሮፓ ሻምፒዮንስ ሊግ የሱ ነው፣ መጣሪያው በሱ ነው። ታውቃላችሁ። በእግር ኳስ ጅማሮ ላይ ያለ ነው ይመስለው ሲያለቅስ። ሁለተኛውን ጎል ሲያስቆጥር አነባ። 2 ጎል ነው ያስቆጠረው። ሁለተኛውን ጎል ስላችሁ ለራሱ ተቀይሮ ሲወጣ ነው። በርግጥ ወደዚህ ቪዲዮ ለመስራት ነው የመጣሁት። ዋንጫውን አነሳ፣ የመጀመሪያውን በአልናስር። ከዛ ምልክቱን እያሳያቸው አመሰገናቸው። ሁሌ ዋንጫ ሳይሰጣቸው ከጎኑ ለነበሩት ለነዛ ደጋፊዎች ስንት በደል ደርሶበታል ታውቃላችሁ። ሳውዲ ሊግ ላይ እንጂ እቺ የሳውዲ ሊግ ዋንጫ ለሱ ምንም አይደለችም። ለሱ አይጨምርለትም አይቀንስም። ግን የጥረት ስኬት ይሄ ያ ውጤት ነው፣ የልፋት ውጤት ነው። ለብዙዎች መልስ የሰጠበት ማንም በልጦ ነው ይሄን ዋንጫ ወሰደው። በዛ ላይ ደግሞ 2 ጎል አስቆጥሮ እውነት ሲያነባ እኔም አብሬ ስሜቴን መቆጣጠር አቅቶኝ ነበር። ለንጉሱ ግን እኔ በጣም ደስ ብሎኛል። ገና ቪዲዮ እንደጋግማለን።
ግን እስቲ ስለ ንጉሱ የሚሰማችሁን የንጉሱ ወዳጆች ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። እንዲህ ሲነፋረቅ እንዲህ ሲያብድ ላየው እኮ የመጀመሪያውን የዓለም ዋንጫ የተጠራ 18 ዓመት ህጻን ልጅ ነው የሚመስለው ማለት ነው። 5 ቻምፒዮንስ ሊግ፣ 5 ባላንዶር፣ 3 ፕሪሚየር ሊግ፣ ማንቸስተር ዩናይትድ የተጫወተ ሴሪ ላሊጋ የበላ የማድሪድ ተጫዋች የነበረ ተጫዋች አይመስልም እንኳን ከሳውዲ አረቢያ ከሊጉ ራሱ ማለት ነው። ትልቅ ክብር ትልቅ ዝና ያለው ጀግናና ትልቅ ሰው እኮ ነው ማለት ግን ይሄን ሁሉ ክብር ይሄን ሁሉ ዝና ያገኘበት ዋና ምክንያት ለእያንዳንዷ ሪከርድ፣ ለእያንዳንዷ ጎል፣ ለእያንዳንዷ ስኬት ትልቅን ክብር ስለሚሰጥ ነው ማለት ነው። ክርስቲያኖ ሮናልዶ ዛሬ እንግዲህ ሲፈልገው ሲመኙ የነበረውን የሳውዲ አረቢያ ሊጋ ከፍ አድርጎ መሳም ችሏል ማለት ነው። 4-1 በሆነ ውጤት ነው ያሸነፉ። ይሄ ዝም ብሎ ቡድኑ ውስጥ ኑሮ አይደለም ዋንጫውን የበለው ማለት ነው። ቡድኑ ውስጥ ትልቁን አስተዋጽኦ አድርጎ ማለት ከማንም በላይ ከቡድናቸው ካሉት ተጫዋቾቹ በላይ ከፍተኛውን ጎል አስቆጥሮ ኢቭን ከሊጉ 3ኛው ተጫዋች ነው። ወደ 29 ጎል ኢንቮልቭመንት ላይ ያለው ዛሬ ደግሞ ምን አይነት ቅጣት ምት ነው ያገባ፣ ምን አይነት ጎል ነው ያገባ። በዚህ እድሜ እንዴት ነው ለቡድን የምትታገለው? ያለቃቅስልሃል፣ ያብድልሃል። ግን ትክክለኛ ስኬትን ፈላጊ ትክክለኛ ስኬታማ ሰው ብለህ ከጠራ ትልቁና ትልቁ ክርስቲያኖ ሮናልዶ ነው የምትጠራው ማለት ነው። ገና የዓለም ዋንጫ አሳክተ ጉርታስ ብለዋለህ ሀገሩን ማለት ነው። አንተ በጣም የምትችል ጀግና ሰው ነህ። ቪዲዮውን ኮፒ ሊንክ ሪፖስት እያደረጋችሁ አዲስ አካውንት ስለሆነ ደግሞ ፎሎ እያደረጋችሁ ይመቻችሁ። በስተመጨረሻም ተሳካ። አልናስር የ2025 እና 26 ሲዝንን የሳውዲ ፕሮ ሊግ ዋንጫን ከፍ አድርጎ ከሲአር7 ጋር መሳም ችሏል ማለት ነው። እንኳን ደስ አላችሁ የሲአር7 አብነኞች እና የአልናስር ደጋፊዎች ማለት ነው። በጣም ደስ የሚል እግር ኳስ ነበር የተመለከትነው በዛሬው ጨዋታ። ክርስቲያኖ ሮናልዶ እጅግ በጣም የሚያማምሩ 2 ጎሎችን ያስቆጠረው የመጀመሪያው ፍሪ ኪክ እንግዲህ አስመልክቻችሁ ነበር። ሁለተኛውም እጅግ በጣም የሚያምር ውብ ኳስ ነበር ያስቆጠረው። በተጨማሪ ማለት ነው የኛ የቀድሞ ተጫዋች ሳዲዮ ማኔ ምን አይነት ጎል ያስቆጠረው ራሱ የመጀመሪያው ጎል ሄዲንጉ እጅግ በጣም ነው ያበደ ጎል ያስቆጠረው። ለሱም እጅግ በጣም ደስ ብሎኛል ይሄን ዋንጫ ስላሳካ ማለት ነው። ከምሬ ነው ብላችሁ እንኳን ደስ አላችሁ የሲአር7 እና የአልናስር ደጋፊ በድጋሚ ማለት ፈልጋለሁ ማለት ነው። እጅግ በጣም ደስ የሚል ጨዋታ ነበር የተመለከተው። በነገራችን ላይ ክርስቲያኖ ሮናልዶ በእግር ኳስ ህይወቱ ያስቆጠረው የጎል ብዛትን ወደ 973 ማድረስ ችሏል ማለት ነው። ቅድም ባለፈው ነገራችኋለሁ 1000 ይደፍነዋል ይሄ ተጫዋች። ከምሬ ነው የምላችሁ ጀግና ተጫዋች። ይመቻችሁ። እኔ ይህንን አንበሳ የሚጠላ ሰው ሰገራ ስጡ፣ ደም ስጡ፣ ተመርመሩ፣ አትክልት ነገር ውሰዱ። የምሬን ነው። ድንች ምናምን አትውሰዱ። የምሬን ነው። ያ ተጨምሮ እንደ ታይፈስና እንደ ታይፎይድ ተጨምሮባችሁ ይሄን ሰው እየለጠሉ ትችላላችሁ። ሰገራ ግን ስጡ። የምሬን ነው። ተመርመሩ። ሽንት ውሃ ስጡ። የምሬን ነው። ምን አይነት ሰው ነህ ግን አንተ? ክርስቲያኖ ሮናልዶ ፖርቹጋላዊ ኮከብ ያራዳ ልጆች፣ ይህን ሰው ያለማድነቅ በእውነት የምሬን ነው በሽታ መሆን ነው። እኔ በህይወት ዘመኔ ይህን ተጫዋችና ሜሲን ማየቴ እድለኛ ነኝ ባይ ነኝ። የምሬን ነው። ለምን? ሁለቱም የተለየ ተሰጥኦ አላቸው። ሜሲ የምታደንቅበት ካራክተር አለ፣ ሮናልዶ የምታደንቅበት የራሱ የሆነ ካራክተር አላቸውና ሲአር7 ሁሌም ንጉሳችን ነው። የምሬን ነው። ይመችል። አሳክተዋል ደግሞ እኛ እናልቅስ እንጂ አንተን ያጣንለት ያራዳ ልጅ አንተማ እንዳታለቅስ። አንተ ምን አጣው ብለህ ምን ጎደለኝ ብለህ ነው የምታለቅስ? ያራዳ ልጆች የሰው ፍቅር እንደ ልብ ነው፣ ዋንጫ እንደ ልብ ነው፣ ሪከርዶች እንደ ጉድ ነው። እንዴት ብለህ ዛሬ እንኳን 973ኛ ጎሉ ላይ ደርሷል ክርስቲያኖ ሮናልዶ። እሱ ፈልጎ እንግዲህ ምናልባት 26 የዓለም ዋንጫ አናውቅም እንጂ ያጣው ነገር የለም። ያራዳ ልጆች ምንም ጥያቄ የለውም። ክርስቲያኖ ሮናልዶ ዓለም የማይረሳው ታሪኩን በወርቅ አስቀምጦ ለስንት ዓመታት የልጅ ልጆች የሚሰሙለት እጅግ በጣም አስደናቂው ተጫዋች ነው። እኔ አንተን ሰውዬ እማወድስበት ቃል ጨርሻለሁ። ይቅርታ አድርግልኝ። እንደምሰማኝ ቃለው ጨርሻለሁ። ያራዳ ልጅ አንተ ግን ትለያለህ። ሌላ እንዳንተ አይነቱ እንደውም በቢሊዮኖች ይወለድ። ሌላ ምንም ልል አልችልም። አንተ ትለያለህ። ሳውዲ ፕሮ ሊግን እንግዲህ አልናስር አሳክቶታል። እንዴት አያሳካውም? አለ እኮ መውደቅ ግድ ነው። ከፍ ብሎ ደግሞ ማሳየት የእሱ መለያው ነው። ይመቻችሁ። ቢስሚላ። በዚህ ሰዓት ዓለም ላይ እንደ ፋያ ገነርስ ደስተኛ አለ እያልክ ነው? አለ እያልክኝ ነው ወይ? በጣም እኔ ደስተኛ ነኝ። አልናስር እኮ ገደል መግባት ይችላል። ሮናልዶ ሲአር7 ንጉሱ ዋንጫ በላ፣ አርሰናል ዋንጫ በላ ከ22 ዓመት ቆይታ በኋላ ሻምፒየንስ ሊግ ፍጻሜ። ምን አይነት ጊዜ ነው እያሳለፍኩ ያለሁት? ምን አይነት ደስታ ነው! የዘላቂ አድርግልኝ። አልሐምዱሊላህ በጣም ነው ደስ ያለኝ። በጣም ደስተኛ ነኝ። አውማ የሳውዲ ሮሻን ሊግ ሻምፒዮን ሆነናል በመጨረሻ።
ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ይህንን ዋንጫ ማሳካት ችሏል። ማለት እዚህ ጋር እያለቀሰ የምታዩት ሰውዬ ማለት ነው 5 ሻምፒዮንስ ሊጎች አሉት፣ 3 ፕሪሚየር ሊጎች አሉት፣ ላሊጋዎች አሉት። ከሀገሩ ጋር ዩሮ ማሸነፍ ችሏል፣ ኔሽንስ ሊግ ማሸነፍ ችሏል። ግን የሳውዲ ዋንጫ በልቶ ነው እንደዚህ እያለቀሰ ያለው፣ ስሜት እየሆነ ያለው። በዚህ 973 ጎል አግብቶ ስቲል በቃ ማቆም ማይፈልግ በቀጠል የሚፈልግ ተስፋ መቁረጥ ምን እንደሆነ የማያውቅ የሚሞክር አይደለም። በኳስ ቀርቶ ማለት ህይወት ላይ ምንም አይነት መንገድ ላይ ብትከተለው ከሱ የተሻለ ምሳሌ ማታገኝለት የምንጊዜው ምርጡ ተጫዋች ነው ክርስቲያኖ ሮናልዶ ማለት ማለት። የዛሬው ጨዋታ 4-1 በሆነ ውጤት ማሸነፍ ችሏል። 2-0 እየመሩ በቃ አንድ ጎል ገባ፣ ደበረን፣ ቅጣም ምቱን ወዘወዘው፣ ደገመለት። ይመቻችሁ። የሲያርሰ መንፋስ ይገባናል። ይቺ ከዓለም ዋንጫ በፊት ቆንጆ መንደርደሪያ ትሆነናለች። ከዛ በኋላ ዓለም ዋንጫ ላይ ደግሞ እሱ ይጨመርበት። በዚህ ዓመት እኔ ማላየው ነገር አለ ብዬ አላምንም። ምን እንደሚፈጠር አብረን እንመለከት ይሆናል። ፎሎ ኮፒ ሊንክ ሼር እያደረጋችሁ ግባ እናውጣው፣ ግባ እናውጣው፣ ሲያርሰበን ግባ እናውጣው። ምን አይነት ቅጣት የምትጎል 2 ጎሎችን አስቆጥሮ አልናስር የሳውዲ ፕሮ ሊግ ሻምፒዮን ሆኖ አረጋግጧል። ጋይስ ምን አይነት ዶሚኔት የሆነ ጨዋታን የተጫወተው ክርስቲያኖ ሮናልዶ። አንተ ዓለም ላይ ያለ ነገር ሁሉ ለአንተ ይገባሃል። እግር ኳስ ዛሬ ዋጋዋን ከፍላለች፣ ለሚገባው ሰው ዋጋዋን ከፍላለች። ጋይስ እንኳን ደስ አላችሁ የሲአር7 ደጋፊዎች። የሲአር7 ያላችሁን ፎቶ ሙሉ ኮሜንት ሴክሽን ላይ አስቀምጡልኝ። ኮንግራቹሌሽንስ። ይህንን ቪዲዮ ለሁሉም ለክርስቲያኖ ሮናልዶ ደጋፊዎች ሼር አድርጉላችሁ። ይመቻችሁ። አደረገው። ማን ለዚህ ደስታ የመረጥከኝ? እኔ ማን ነኝ? እናቴ ትሙ አደረገው። ክርስቲያኖ ሮናልዶ ኤልቢቾ የማሪያ ዶሎሬስ ዶስ ሳንቶስ አቬሮ ልጅ፣ የሆዜ ዴኒስ አቬሮ ልጅ እንደገና አደረገው። ብዙ አመት ተተቸ። 3 አመት ነው የተተቸበት። ሮናልዶ ቡድኑን ገደለው ተባለ። በጣም ብዙ ምክንያቶች እያሉ አልናስር ዋንጫ አልበላም ማለት ሮናልዶ ተሸነፈ ነው ይባሉ። አልናስር ሲሸነፍ ፋይናሊ ግን አደረገው። 2 ጎሎችን የሚገርም ፍሪኪክ በጮታ 1 ጎል የሚገራርም 2 ጎሎችን አስቆጥሮ አደረገው ማለት ስለሚችል ክርስቲያኖ ሮናልዶ 41 አመቱ ነው። ኢማጂን ማለት ነው። ጠላት መጥቶ እንደፈለገ በጣም ነው ደስ ያለኝ። እግዚአብሔር ክርስቲያኖ ሮናልዶ ማለት ይሄንን ዋንጫ በለውም አልበለውም እኔ የሱ ካሪየር ላይ ማለት የሚጨመር የሚቀነስ ነገር የለም። ግን የጠላት አፍ እንዲዘጋ ስለምፈልግ ክርስቲያኖ ሮናልዶ መጥቶ አልናስርን ገደለው እየተባለ ነበርና ፋይናሊ ግን ማለት ነው የቁርጥ ቀን ልጅ ማለት ነው ጫና በነበረው ፕሬሸር ይመቸዋል። ክርስቲያኖ ሮናልዶ ጫና በነበረበት ሰዓት ላይ እኔ ያለው ነው ያላችሁ 2 ጎሎችን ያስቆጠረው ለመጨረሻ ጨዋታ እጅግ በጣም ከባድ ፕሬሸር ባለበት ጨዋታ እንመለሳለን። ስለሚችል ክርስቲያኖ ሮናልዶ ይችላል። ሁላችሁም ይሄንን ቪዲዮ በደንብ ኮፒ ሊንክ ሪፖስት አድርጉት። እሺ ክርስቲያኖ ይችላል። ኮሜንት ላይ የኮሜንት ሪከርድ ስበሩልኝ ሁላችሁም ማለት ነው። ክርስቲያኖ ሮናልዶ ዛሬ 2 ጎሎችን አስቆጥሮ የሳውዲ ፕሮ ሊግ ሻምፒዮን ከሆነ በኋላ ማለት ነው እንደምታዩት 4ኛ የሊግ ዋንጫውን ማሸነፍ ችሏል ማለት ነው። 4 የተለያዩ ሊጎች ላይ እንግዲህ በመዘዋወር እንግዲህ ማለት ነው ተፍ እያለ በየሊጉ ይሄንን ዋንጫ ከፍ ያደርገዋል ማለት ነው። በስተመጨረሻም እንደምታዩት እንግዲህ ፕሪሚየር ሊግን አሳክቷል፣ ላሊጋን አሳክቷል፣ ሴሪያን አሳክቷል። አውሮፓ ላይ ያሉ ቶፕ 3 ሊጎችን ማለት ነው ሁሉንም ቶፕ 3ዎችን ፕሪሚየር ሊግን፣ ላሊጋንና ሴሪያን እጥብ አድርጎ ማለት ነው ደግሞ ወደ ሳውዲ ሂዶ ዛሬ ደግሞ ያንንም እጥብ ማድረግ ችሏል ማለት ነው። እንደምታውቁት እንግዲህ ሁሉንም ዋንጫ ሲያሳካ በሌሎች ጀርባ ወይም በሌሎች ትከሻ ጥገኛ ሆኖ ምናምን አይደለም። ራሱ ይሄንን ጎል ሰጥት እያደረገ በሱ ጎል ነው እንግዲህ ክለቦች ሻምፒዮን የሚሆኑ ብራዘሪ። ስለዚህ ይሄ ዋንጫ በለሁ ብሎ ደረቱን ነፍቶ ማውራት ያለበት እሱ ብቻ ነው። ገባህላ? ሁሉም ነገር ይገባዋል። በመጨረሻም አድርጎታል። የጠሉትን የናቁትን አንገት ያስደፉትን የሳውዲን ሕዝብ ዛሬ ክሷል። ሊያውም አንገት አስደፍቶ ሊያውም አስገራሚ 2 ጎሎችን አስቆጥሮ አልናስር ከ8 ዓመታት በኋላ የሊጉ ሻምፒዮን መሆኑን አረጋግጧል። 973ኛ ጎሉንም አስቆጥሯል። የሳውዲ ፕሮ ሊግ ሻምፒዮን አልናስር ለመላው የክርስቲያኖ ሮናልዶ አድናቂዎች በሙሉ እንኳን ደስ አላችሁ። በስተመጨረሻም ተፈጽሟል። ንጉሱ በመጨረሻም በሳውዲ ሊግ ነግሷል። ጋይዝ ዛሬ
የደስታ እንባ አንብቷል። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በ41 ዓመቱ የሳውዲ ፕሮ ሊግን በመጨረሻም ከአልናስር ጋር ማሳካት ችሏል። የፍጻሜ ጨዋታ በሚመስለውና የሳውዲን ሊግ አሸናፊ በወሰነው ጨዋታ ዳማክን 4-1 ሲያሸንፉ ክርስቲያኖ ሮናልዶ 2 ጎሎችን ማስቆጠር ችሏል። በእግር ኳስ ዘመኑ 972ኛ ጎሉ ላይ ሲደርስ 65 ቅጣት ምቶችንም ከዛሬ ምሽቷ ቅጣት ምት ጋር ደምሮ አስመዝግቧል። እጅግ አስደናቂ የእግር ኳስ ታሪክን የጻፈልን ይህ ታሪከኛ የማይታመን ተአምረኛ እግር ኳስ ተጫዋች ክርስቲያኖ ሮናልዶ በመጨረሻም በሳውዲ ሊግ ተሳክቶለታል። እንኳን ደስ አላችሁ፣ እንኳን ደስ አለን። ምን ተሰማችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አልኢትሃድና አልሂላል እየተፈራረቁ ሲበሉት የነበረውን ዋንጫ ንጉሱ ሮናልዶ እንግዲህ ወደ ቤቱ አስገብቶታል፣ ወደ አልናስር። በጨዋታው ላይም ደግሞ 2 ጎል በማስቆጠር እንግዲህ 4-1 በሆነ ውጤት አሸንፈዋል። በተለይ እችኛዋ ጎል የምትገርም ሞመንት፣ እውነት ያረጀም አይመስልም። የምሬን ነው የምላችሁ። ኦልሞስት 40 ዓመት ሞልቶታል። ግን እንዴት ነው የ40 ዓመት ወጣት እንደዚህ አይነት ስራ የሚሰራው? ወጣት በሉ እንጂ ይሄ ከላይ የምትመለከቱት ወጣት ማለት ነው ምንም ነገር ያላሳካ አይመስልም። ልክ ሁለተኛውን ጎል ሲያገባ ነው እንደዚህ አይነት ሪያክሽን ያሳየው። አስቡት፣ 5 ባላንዶር 5 ቻምፒዮንስ ሊግ ያለው ተጫዋች በዚህ ልክ እኔ እንጃ ብቻ። 4ተኛውንም ጎል ካስቆጠረ በኋላ ለሚስቱ ለጆርጂና ይሄ ጎል ላንቺ ነው እያለ ሲጠቆምባት ነበር። ይመች ዘጎት፣ የምሬ ነው። አታረጅም አንተ፣ ሁሌም ወጣት ነህ። ለማንኛውም ይመቻችሁ የአልናስር ደጋፊዎች፣ የሮናልዶ አድናቂዎች ማለት ነው። አድናቂ ነን የምትሉ በሙሉ ሼር ኮፒ ሊንክ እያደረጋችሁ አድርሱለት። ይመቻችሁ። በመጨረሻም ክርስቲያኖ ሮናልዶ የሳውዲ ፕሮ ሊግ አሸናፊ ሆኗል ከአልናስር ጋር በመሆን ማለት ነው። ቢስሚላ ስሜቱ ይጋባል። ይሄንን ዋንጫ በጣም ፈልጎት እንደነበረ ማለት ነው። የእግር ኳስ ህይወቱ ማብቂያ ላይ የደረሰ ያለ ሰው ነው። ይሄንን ዋንጫ በጣም ፈልጎት ነበር፣ ያላሳካው የለም። ከሀገሩም ጋር ከክለብም ጋር ሆኖ ላሊጋ፣ ሻምፒዮንስ ሊግ ምናምን ፕሪሚየር ሊግ ሁሉን በልቷል። የግለሰብ ዋንጫዎችን ሁሉ ጠራርጎ በልቷል። ይሄንን ዋንጫ ግን በጣም ፈልጎት ነበር እና ፊቱ ላይ ያስታውቅ ነበረ። ፊቱ ላይ በጣም ያስታውቅ ነበር እንደፈለገው። 2 ጎል አግብቷል። በተለይ ፍሪኪኳ በጣም ያበደች ነበረች። ይመቸው። ክርስቲያኖ ሮናልዶን የምትደግፉ ሰዎች፣ ክርስቲያኖ ሮናልዶን በጣም የምትወዱ ሰዎች አላችሁ አውቃለሁ። በጣም የምትወዱ ሰዎች አላችሁ። እናንተም ይሄ ደስታ ይገባችኋል። ከዛ ደግሞ ክርስቲያኖ ሮናልዶ በማየታችን በራሱ እና በዙ ዘመን በመኖራችን በራሱ ደግሞ ደስተኞች የሆንን ሰዎች አለን እና እሱ ራሱ በጣም ደስ የሚል ነገር ነው። ለክርስቲያኖ አፍቃሪዎች እንኳን ደስ አላችሁ፣ መልካም ምሽት ይሁንላችሁ። የሳውዲ ፕሮ ሊግ አሸናፊ አልናስር ሆኖ ተጠናቋል ማለት ነው። ይመቻችሁ። ንጉሱ በላኩ ዋንጫ አልናስርን ዋንጫ ያሳካም ሲባል አሳካ። ፔናንዶ እያሉት ስቡድ ሲይዙበት ቀለዱበት። እኛ እየተሳቀቅን በ41 ዓመቱ ነው፣ እየተጃጃለ ነው፣ ፓስ አይችልም ሲባል እኛ እየተሳቀቅን ግን አሳካው። የንጉሱ ደጋፊ ከሆንክ በኮፒ ሊንክ አጨናንቀኝ ብራዘር። ዛሬ ሁላችንም ስናልመውና ስናቀደው የነበረው ነገር ተሳክቷል። በስተመጨረሻም ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ የሳውዲ ፕሮ ሊግን እንግዲህ ማሸነፍ ችሏል ማለት ነው። ዛሬ ሻምፒዮን መሆኑን አረጋግጧል ማለት ነው። ይሄንን ዋንጫ ለማሳካት ምን ያህል ሳክሪፋይ እንደከፈለ፣ ሊጉ በምን አይነት ደረጃ ሲያሽቃብጥ እንደነበረ፣ ክለቦች እና ተጫዋቾች እንዴት ሲያሰሩ እንደነበረ እንግዲህ አመቱን ሙሉ ስንመለከተው ነበረ ማለት ነው። ነገር ግን ንጉሱ ይሄንን ሁላ ነገር አሸንፎ 2 ጎሎችን ዛሬ በማስቆጠር እንግዲህ 4-1 በአጠቃላይ ውጤት የመጨረሻውን ጨዋታ በመረምረም እንግዲህ ዛሬ ሻምፒዮን መሆን ችሏል ማለት ነው። እንኳን ደስ አላችሁ ሲያር ፋሚሊ፣ ይመቻችሁ። ስላንተ ምን ተብሎ ነው የሚነገረው? አንተ አምባገነን እግር ኳሳዊ ተጫዋች ነህ። አንተ ትለያለህ አቦ። እኔ ስላንተ ለማውራት ቃላቶች ሁሉ አጥረውኛል ነው የምልህ። እናት ስትወልድ አንተን ብቻ ይሁን እንደውም እኔ አወጅኩ። በቃ ያራዳ ልጆች ማለት ነው። ምን ጉድ ነህ? እኔ በአስፈላጊ ሰዓት ለጠላት ብያለሁ። ከዚህ በፊትም የማትመች ምንህም ለጠላት የማይሆን ሰው ብትኖር ክርስቲያኖ ሮናልዶ ነው። ያራዳ ልጆች ያኛው ላስታውስ፣ ዛሬም ያ ሊወለድ ብሎ በችግር ሊጨናገፍ የነበረው ተጫዋች ነው ዓለምን የተቆጣጠረው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ነው ነበልባሉ። አረ ወይኔ፣ እኔ ስላንተ ምን ብዬ ነው እማወራው?
ሁለት አስደናቂ ጎሎችን አስቆጥሮ እንግዲህ አልናስር የተመኙትን ሰጥቷቸዋል። ሮናልዶ ካለ ምንም ትበላለ። ሲሞኒ ምስክር ነው ለዚህ አራዳ ልጆች። ሀሳብ አስተያየት የእናንተ ነው። አላለቀም። ጨዋታው ሲያልቅ እንገናኛለን። ሼር ኮፕሊንክ አይረሳ። ይመቻችሁ። ግባ እናውጣው አባቴ፣ ግባ እናውጣው። አታፍርም? ትመጣና አሁን የግመል ሊግ ላይ ነው ቻምፒዮን ሆኖ ምንድነው እንደምታካብዱት ምናምን ትላለህ። አታፍርም አንተ? የተዝረከረከ ሊግ የቱ ሊግ እንደሆነ አሳምረህ ታውቃለህ አባቴ። አንድ ክለብ ውስጥ 15 አርጀንቲና የሚጫወትበት ክለብ የት እንደሆነ ጠንቅቀህ ታውቃለህ አባቴ። ይሄ የሳውዲ ፕሮ ሊግ ነው አባቴ። 6 የውጭ ዜጋ ብቻ ነው እንዲጫወት የሚፈቀደው። ገብቷላ? እዛ ግን 24 የውጭ ዜጋ ይጫወታል አባቴ። እዚህ ሊግ ላይ ነው ቻምፒዮን ሆኖ። ገብቷላ? ምን ያክል ጠንካራ እንደሆነ ሊጋቸው ዓለም እያየው ነው። ያን ግን ጠንቅቀህ ታውቃለህ እዛ ያለውን ሊግ። ለማንኛውም ግን ሲያርሰበን አድርጎታል አባቴ። ልትመሰክርለት ይገባል አባቴ። 974 ይላል። ደርሰናል። እንግዲህ የሚቀራን ስንት ነው? 26 ጎል ብቻ ነው የሚቀራን 1000 ለመግባት። እንግዲህ በቅርቡ 2027 ሳይገባ በእርግጠኝነት ማለት ነው ይሄንን እንደሚያሳካ እርግጠኛ ሆኜ እነግርሃለሁ። ብቻ ግን እኔ ከሱ የምፈልገው ስኬት ከዚች ሀገር ጋር ስኬቱን ብቻ ነው የምፈልግለት። ከዚች ሀገር ጋር እኔ እግር ኳስን ያወቅኩት በዚህ ሰውዬ የተነሳ ነው አባቴ። እግር ኳስን እንድወድ ያደረገኝ ዋነኛው ሰው ቢኖር ክርስቲያኖ ሮናልዶ ነው አባቴ። ዛሬ ተሳክቶለታል፣ ይገባዋል አባቴ። ከአንድ ወር በኋላ ደግሞ እዚህ ነው የሚገኘው። ለማየት ያብቃ። ለማንኛውም ግን ለጀማው እንዲደርስ ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች።